ሊያስረዳን የወደደውን ሊናገረን የወደደውን ሊያስገነዝበን የወደደውን በፈለገው መጠን ማስረዳት ይችላል። ስለዚህ መንፈስ ቅዱስ በመካከላችን አለ። ይሄ መንፈስ በመካከላችን አለ፣ ተሰጥቶናል። ና የምንለው አይደለም፣ ባይዘዌ ና ያዘን ምናምን የምንለው አይደለም። ኦልሬዲ ዊዝ አስ እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይላል ሐዋርያው ጳውሎስ ሲናገር። እናንተ የእግዚአብሔር ቤተ መቅደስ መሆናችሁን አታውቁምን ይላል። ዳት ሚንስ የአብ የወልድ መንፈስ ቅዱስ ማደሪያዎች ነን። ና አንለውም፣ ታውቃላችሁ። ግን ውስጣችን ያለውን መንፈስ ቅዱስ እናነቃቀዋለን። በምን? በጸሎት እናነቃቀዋለን፣ በምስጋና እናነቃቀዋለን፣ በቃል እናነቃቀዋለን። ሐዋርያው ጳውሎስ ለጢሞቴዎስ ሲናገር ምን አለ? በውስጥ ያለውን ያንን መንፈስ እጅ በመጫን አነቃቀዋለሁ፣ አቀጣጥለዋለሁ አለ። ኢየሱስ ክርስቶስ ጌታ ነው። ታዲያ እጅ በሚጫንበት ሰዓት ምን አለ? በጸሎት መንፈስ ሆኖ ነው ይሄ ሰው እጅ ሲጭን ያ ውስጡ ያለው ጢሞቴዎስ ውስጥ ያለው የእግዚአብሔር መንፈስ እንደሚፈልገው አድርጎ የሚሰራው ማለት ነው። እና የምንለው መንፈስ ቅዱስ የለም፣ ኦልሬዲ ከኛ ጋር ነው የእግዚአብሔር መንፈስ። ስለዚህ ለእግዚአብሔር መንፈስ ክብር እንሰጣለን። ሃሌሉያ። እንደወደደ እንዲያስተምረን እንደፈቀደ ሊያስተምረን፣ ሃሌሉያ። የማንሰለቸው የእግዚአብሔር ቃል አለ። ታውቃላችሁ፣ ትላንትና በተለየ መልኩ ሰምታችሁት ሊሆን ይችላል። ዛሬ ደግሞ እንደ አዲስ የምትሰሙት፣ እንደ አዲስ ደግሞ የሚያነጻን፣ እንደ አዲስ የሚያሻግረን፣ እንደ አዲስ ሰው የሚያራምደን የእግዚአብሔር ቃል ነው። ፊክሽን መጽሐፍ አንብባችሁት ከውስጣችሁ ሊጠፋ ይችላል። ለምን? እኔ ልጅ እያለሁ በጣም ነበረ የምወደው ፊክሽን መጽሐፍ። ለምን? ማዘሬን በጣም ስለምትወድ ትገዛ ነበረና አንብቡ ትለናለች፣ እናነባለን። ግን አሁን ያንን ታስታውሻለሽ ወይ ያነበብሽው መጽሐፍ ብላችሁ ብትሉኝ አይደለም። ውስጡ ያለውን ታሪክ ይቅርና የገጹ ላይ ያለው እንትን ይሄ ምንድነው ርዕስ ራሱ ጠፍቶብኛል። ለምን መሰላችሁ? ምድር ላይ የሚከናወኑ ነገሮች ናቸው እነዛ። ይሄ ግን የእግዚአብሔር መንፈስ ያለበት ነው። ኢየሱስ ክርስቶስ ሲናገር ቃሌ አለ ሕይወትም ነው መንፈስም ነው አለ። ኢየሱስ ጌታ ነው። ሃሌሉያ። ይሄ መንፈስ የሆነው ቃል ለእያንዳንዳችን አሁን ዘፍጥረት ላይ ምንድን ነው ብላችሁ ብትሉ በተለየ መገለጥ ጌትዬ ላይ ሰንበዲ ላይ ይገለጣል እንጂ ትናንትና ያነበብነው ቃል ይዞናል። ኢየሱስ ጌታ ነው። ለምን? አይጠፋም፣ ከውስጣችን ታትሟል። ይሄ ቃል ታትሟል ውስጣችን። ለምን? የእግዚአብሔር መንፈስ ስላለበት። ሌላ እንዳልኳችሁ ፊክሽን ያነበብነው እስከዛሬ ድረስ ገጹ እንኳን ጠፍቶብናል አይደለም ታሪኮቹ። የእግዚአብሔር ቃል ግን ሕያው ነው፣ የሚሰራ ነው። ሃሌሉያ። ስለዚህ ይሄ ቃል ዛሬም ለእያንዳንዳችን እንደሚገባው መጠን ይሰራልናል፣ ያደርግልናል፣ ያስተምረናል፣ ይገስጸናል፣ ያወራናል። የእግዚአብሔር ስም የተባረከ ይሁን። ዛሬ ሰሞኑን በጣም በውስጤ ሲቀጣጠል የነበረውን ለብቻዬ ስነድበት የነበረውን ቃል ነው ይዤላችሁ የመጣሁት። ዮሐንስ ወንጌል ምዕራፍ 5 ላይ ያለውን ቃል ነው። እንደዚህ አነባዋለሁ። ሃሌሉያ። ከዛም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም መጣ። በኢየሩሳሌም በበጎች በር አጠገብ 5 ባለመጠመቂያ መመላለሻዎች ነበሯት። በአማርያክ ቋንቋ ቤተሳይዳ የተባለች አንዲት መጠመቂያ አለች። በእነዚህም መመላለሻዎች ውስጥ ብዙ አካለ ስንኩላን፣ አይነ ስውሮች፣ አንካሶች፣ ሽባዎች ይተኙ ነበር። የውሃውን መንቀሳቀስ እየተጠባበቁ አልፎ አልፎ የጌታ መልአክ ወርዶ ውሃውን በሚያናውጥበት ጊዜ ቀድሞ ወደ መጠመቂያይቷ የገባ ካደረበት በማንኛውም ፈውስ በሽታ ይፈወስ ነበረ። በዚያም ለ38 ዓመት ሕመምተኛ ሆኖ የኖረ አንድ ሰው ነበረ። ኢየሱስም ይሄ ሰው ተኝቶ ባገኘው ጊዜ ለብዙ ጊዜ በዚህ ሁኔታ እንደነበረ አውቆ ልትድን ትፈልጋለህን? አለው። ሕመምተኛውም መልሶ ጌታዬ፣ ውሃው በሚናወጥበት ጊዜ ወደ መጠመቂያይቱ የሚያወርደኝ ሰው የለኝም፣ ለመግባትም ስሞክር ሌላው ይቀድመኛል አለው። ኢየሱስም ተነስ፣ መተኛህን ተሸክመ ሂድ አለው። ሰውየውም ወዲያውኑ ተፈወሰ፣ መተኛውን ተሸክሞ ይሄደ። ይህም የሆነው በሰንበት ቀን ነበረ። አይሁድም የተፈወሰውን ሰው ሰንበት ስለሆነ መተኛህን እንደተሸከመ
ሕጉ አይፈቅድልህም አሉት። እርሱ ግን ያ የፈወሰኝ ሰው መተኛን ተሸክመህ ሂድ ብሎኛል ሲል መለሰላቸው። እነርሱም መተኛን ተሸክመህ ሂድ ያለው እርሱ ማን ነው ብለው ጠየቁት። ኢየሱስም ፈቀቅ ብሎ ወደ ሕዝቡ መካከል ገብቶ ስለነበረ ሰውየው ማን እንደፈወሰው አላወቀም። ከዚያም በኋላ ኢየሱስ ያን ሰው በቤተ መቅደሱ አግኝቶ እነሆ ተፈውሰሃል፣ ከእንግዲህ ግን ኃጢአትን አትስራ፣ አለዚያ ከዚህ የባሰ ይደርስብሃል አለው። ሰውየውም የፈወሰው ኢየሱስ መሆኑን ሄዶ ለአይሁድ ነገራቸው ይላል። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ። ይሄ ሰው 38 ዓመት በዛ ቦታ ላይ ተቀምጦ ነበረ ይላል። እንግዲህ አስቡት 38 ዓመት ማለት አንድ ልጅን ወልዳችሁ አስተምራችሁ ትምህርት ቤት ኮሌጅ አስመርቃችሁ ትድራችሁት ልጅ የሚወልድበት ታይም ነው። ይሄ ሰው ግን እዛ መጠመቂያ ቦታ ላይ ተቀምጧል። እግዚአብሔር ስም የተባረከ ይሁን። ባይ ዘ ዌይ ይሄ የዮሐንስ ወንጌል the book of source ይሉታል። ማለት ይሄ የምህረት መጽሐፍ የሚባል ነው። የምህረት መጽሐፍ ይባላል ይሄ መጽሐፍ እና ብዙዎች የሚፈወሱበትን ብዙዎች የሚድኑበት አካባቢ ነው ይሄ ቦታ። የታመሙ ያሉበት ታሞ የሚመጡ ግን ሰው ያላቸው ሰዎች መተው የሚፈወሱበት በሆነ ጊዜ አንዴ መልአክ ይመጣና ውሃውን ያናውጠዋል። ውሃው ደግሞ በሚናወጥበት ሰዓት ዘሎ የሚገባ ያ ነገር ካለበት ህመም ይፈወሳል። ይሄንን ሰውየው ይመለከታል። ይሄንን ሰውየው ያያል። የሚያነሳው የለም፣ የሚያስቀምጠው የለም፣ ማንም የሚደርስለት ሰው የለም። ግን የሚፈወሱትን ሰዎች ያያል። የሚፈወሱትን ሰዎች ይመለከታል። ብዙ ሰዎች መተዋል፣ ብዙ ሰዎች ተፈውሰዋል። ያንን ብዙ ጊዜ ያያል። እሱ ይሄ ሰውዬ ላይ ምን አለ ብላችሁ ስትሉ እነዚህ ሰዎች መተው ተፈውሰው ሲሄዱ አስባችሁታል? ሰው እናንተ ተቀምጣችሁ እያንዳንዳቸው ሰዎች የሚጠይቁትን ጥያቄ እጆቻቸው ላይ መልሶቻቸውን ይዘው ሲሄዱ የሚሰማ ስሜት ምን እንደሆነ ይሄ ሰው ፊዚካሊ ብቻ አይደለም የተጎዳው፣ ኢሞሽናሊም ነው የተጎዳው፣ አይምሮም ነው የተጎዳው። በምን ስትሉ ሰው የለኝም፣ ሰው ቢኖረኝ ኖሮማ ይኸው እንደነሱ አዝሎ የሚያስገባኝ ፈቀቅ አርጎ የሚጥለኝ ቢኖር ኖሮ እንደነሱ ጉዳይ ተጨርሶ ይሄድ ነበረ፣ ግን ሰው የለኝም። ስለዚህ ኢሞሽናሊም ይሄ ሰውዬ የተጎዳ ሰውዬ ነው፣ ፊዚካሉ ብቻ አይደለም። አይገርማችሁ? ታውቃላችሁ ይሄ የበጎች በር የሚባልበት ቦታ አብዛኛዎቹ ሰዎች ምን ይዘውበት የሚመጡት ነው? ለኃጢአታቸው መስተሰሪያ የሚሆን በግ ዋኖስ ይዘው የሚመጡበት ቦታ ነው። ትዝ ይላችሁ እንደሆነ ነህምያ ምዕራፍ 3 ላይ ነህምያ ቅጥሩ የኢየሩሳሌም ቅጥር ፈረሰ ብሎ ከንጉስ አስተናጋጅነት ወደ ኢየሩሳሌም ሄዶ ይሄንን ቤት ይሄንን በር ይሄንን የኢየሩሳሌም ቅጥር የሰራበት ቦታ ላይ ነው። ምዕራፍ 3 ላይ ሄዳችሁ ስታነቡ ካህናቱ ሊቀ ካህናቱና ኤልያብ እና ወንድሞቹ ካህናቶቹ ይሄንን በር ሊሰሩ ይሄንን ቅጥር ሊሰሩ ተነሱ ይላል። ከመጀመሪያው ጀምሮ ስታነቡት ማለት ነው። እና ይሄ በር 12 በሮች አሉት። ኢየሩሳሌም 12 በሮች አሉት። ይሄም አንደኛው የበጎች በር ነው። ሁለተኛው የአሳ በር የሚባለው ነው። ሶስተኛው የአሮጌ በር የሚባለው ነው። አራተኛው የሸለቆ በር የሚባለው ነው። አምስተኛው የቆሻሻ በር የሚባለው ነው። ስድስተኛው የምንጭ በር የሚባለው ነው። ሰባተኛው የውሃ በር የሚባለው ነው። ስምንተኛው የፈረሶች በር፣ ዘጠነኛው የምስራቅ በር፣ አስረኛው የመቆጣጠሪያ ወይም የፍርድ በር የሚባለው ነው። ይሄ ሰው ግን ተኝቶ የተገኘው የት ቦታ ላይ ነው? በበጎች በር ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ለ38 ዓመት ኢማጂን፣ ለ38 ዓመት በበጎች በር ላይ በቤተሳይዳ፣ ይሄ ቤተሳይዳ ማለት የመጠመቂያ ቦታ የምትባለች በቤተሳይዳ በበጎች በር ተኝቶ ነበረ ለ38 ዓመት። ምን እየጠበቀ? መልአኩ ድንገት ቤቱን ውሃውን ሲያናውጠው ሊፈወስ። አይገርማችሁ?
ሜቢ መጽሐፉ አላለም። ይሄ ሰውዬ ግን 38 ዓመት ሙሉ ሰዎች መተው እየተፈወሱ ሲሄዱ እየዳኑ ሲሄዱ ካለባቸው እንከን እየነጹ ሲሄዱ እየተራመዱ ሲሄዱ እያዩ ሲሄዱ ከሆነ ጉለታቸው እየዳኑ ሲሄዱ እርግጠኛ ነኝ ውሰደኝ ሳይል አይቀርም አይደል? ብዙዎቻችን በሆነ ቦታ ላይ ጊዜ ጠብቀን በጣም እግዚአብሔርን አውርተነው ጠይቀነው የሆነ ሰዓት ላይ ግን ጊቭ አፕ እናደርጋለን፣ ተስፋ እንቆርጣለን። ሰው ነና፣ ስጋ ለባሾች ነን። ስለዚህ በቃን እንዴ እከሌ ተሆነላት አይደለ? ጓደኞቻችን ሆነላቸው፣ የጠየቀው ጥያቄ ተሳካላቸው፣ ያሉት ነገር በጣም ሆነላቸዋል ያለ ይመስለኛል። መጽሐፉ ባይናገርም ለምን ልክ ኢየሱስ 38 ዓመት እንደሆነው አውቆ ወደሱ ሲመጣና ልትድን ትወዳለህን ብሎ ሲጠይቀው ምንድን ያለው? አዎ ነው አይደለ? የሰው ልጅ አዎ ልድን ወዳለሁ ማለት ይችል ነበር። ግን ምን አለው? እኔ እኮ ሰው የለኝም። አያችሁ፣ ሰው ያለ መኖሩ ተስፋ አስቆርጦታል። እና ከእግዚአብሔር አንድ ነገር ነው የሚጠብቀው፣ ሞቱን ሊሆን ይችላል። ስላልተጻፈልን ግን ደግፍር ያለለው ግን እኛ በሰውኛ ባህሪ እዚህ ምድር ላይ እንደምንኖር ሁሉ ጊዜ ሰው ጠይቆ ሳይመለስለት ሲቀር ጊዜው እየሄዱ ዘመን እየሄደ ምናምን ሲመጣ ተስፋ ቆርጦ ሞቱን ነው የሚመኘው። ዳሶ ሌላ የሚመኘው ነገር የለም፣ የሚመጣልኝ ነገር የለም እያለ ነው የሚያስበው። ስለዚህ ሲመጣ ኢየሱስ ምን አለው? ሰው እኮ የለኝም። ሰው ያለው ገብቶ ሲናወጥ ገብቶ ድኖ ይወጣል፣ ይሄዳል፣ ከጉለቱ ይፈወሳል። ከአላየም አይቶ ይሄዳል፣ አልተራመደም ተራምዶ ይሄዳል። እጁ ሽባ ነው እጁ ተሰርቶለት ይሄዳል። እኔ ግን ሰው የለኝም ማለት የሰው ጥያቄ ነበር። አይገርምም? የሰው ጥያቄ ነበር። ኢየሱስ ጌታ ነው። ኢየሱስ ያውቅ ነበር 38 ዓመት እንደተኛ አውቆ ነው የሚለው። ከኢየሱስ የተደበቀ ነገር የለም፣ ከኢየሱስ የተሰወረ ነገር የለም። ሜቢ እኔና እናንተ የምንተያየው በለበስነው ልብስ ባደረግነው ጫማ ሜቢ በምንመላለሰው መመላለስ ሊሆን ይችላል። ኢየሱስ ግን የውስጡን ያውቅ ነበረ። የውስጣችንን የሚያውቅ እግዚአብሔር አይገርምም? ማንም አያውቀኝም። እኔ ማንም ራሔል እንዲህ ነች ብሎ የሚናገር ጥቂት አውቆ ሊሆን ይችላል። ሁሉን ግን የውስጥን የልብን የሚያውቅ እግዚአብሔር ነው። 38 ዓመት እንደተኛ ያወቀው ኢየሱስ ነው። ማንም አላወቀው። ኢየሱስ 38 ዓመት እንደተኛ አውቆ ተብሎ የተጻፈልን ኢየሱስ ስለሆነ ነው ያወቀው። ሌላ ሰው አላወቀው። ቢያውቁት ኖሮ ታውቃላችሁ፣ 38 ዓመት ቢያውቁት ኖሮ አረ የሰውዬ ሰው የለው ብለው አንድ ሰው ይቀመጥለት ነበረ። መልአኩ መጥቶ እስከሚያናውጠውና እስከሚገባ ያግዘው ነበረ። አረ ይሄ ሰውዬ እኮ ብዙ ዓመት ሆኖታል ብሎ የሆነ ሰው አጠገቡ ቁጭ ብሎ ይረዳው ነበረ። ግን 38 ዓመት መሆኑን ያወቀው እሱ ብቻ ነበር። ሃሌሉያ። ታውቃላችሁ፣ ወቅቱ የአይሁድ ባህል የሚከበርበት ሰዓት ነበረ። የአይሁድ ባህል የሚያከብሩበት ሰዓት ነበረና ብዙዎች ቆንጆ ልብስ ለብሰው ነው የሚመጡት። ሲመጡ ደግሞ ለኔ ቢጤ የሚባለው ማለት ነው። እውነቱን ነው። በቀደመታ ጌትዬ ነው አይደለ ስትል የሰማሁት የኔ ቢጤ የሚባለው ነገር እውነት ነው። ለምን መሰላችሁ? በነገርም ሁሉ ባለጠጋ ተደርጋችኋል ብሎናል እግዚአብሔር ቃል። እና የኛ ያልሆነውን ነገር መውሰድ ትክክል አይደለም። በእርግጥ እውነት ነው፣ የኛ አይደለም። የኔ ቢጤነት የኛ አይደለም። ለምን በነገር ሁሉ ለምን ትዝ ይላችኋል? የሐዋርያት ሥራ ምዕራፍ 3 ላይ ይመስለኛል ብላቴናውን የሰደደው ከኃጢአታችሁ እየመለሰ እናንተን ባለጠጋ ሊያደርጋችሁ ነው የሚል ቃል አለ። ሐዋርያ ጳውሎስ ነው የተናገረው፣ ጴጥሮስ ነው የተናገረው ያንን ቃልና በነገር ሁሉ ተባርከናል ወገኖች። ቀረ የምንለው ነገር በሰማያዊ በረከት የባረከን የአባታችን አምላክና አባት ይባረክ ይላል ሐዋርያው ጳውሎስ። በነገር ሁሉ ባርኮናል። የኔ ቢጤነት እንትን አይደለም፣ ይሄ መለያችን አይደለም። እና ግን መጽዋዕትን ይሰጡ ነበር። እነዚህ መጽዋዕትን የሚሰጡ ሰዎች
በጣም የተከበረ ልብስ የሚለብሱ በጣም ቆንጆ ለብሰው የሚመጡ ራሳቸውን ፕሮቶኮላቸውን የሚጠብቁ ሰዎች ናቸው። የአይሁድ ባህል ሲከበር በጣም በኃይለኛው ነው የሚከበረው። እስቲልናው ይከበራል ባይዘው ያ ባህል እና ልብስ አላቸው፣ የሚለብሱት ልብስ አላቸው፣ ማዕረግ አላቸው። ትልቅ ባህል ነው ለነሱ የአይሁድ ባህል ማለት። ስለዚህ ይሄንን የሚያከብሩ ሰዎች ሲመጡ ልብሳቸውን ለብሰው በጣም በተመረጠ በር ነው የሚገቡት። ኢየሱስ ግን ማንም ባልገባበት በር ነው የመጣው። ሃሌሉያ! ማንም ባላየው፣ ማንም ባልተመለከተው፣ ማንም በማይገባበት በር ኢየሱስ መጣለት። ሃሌሉያ! ታውቃላችሁ ኢየሱስ ወደኛ ህይወት ሲመጣ ይመጣል ባላልነው ሰዓትና ጊዜ ነው የመጣው። በዚህ እንድናለን ብለን ባላሰብንበት ሰዓት፣ በዚህ ይሆናል ባላልንበት ሰዓት ነው እሱ ወደ መንግስቱ ይጠራል። ኢየሱስ ክርስቶስ ጌታ። ታውቃላችሁ በእኛ ቤት ራሄል ትድናለች ወይ ደግሞ ወደዚህ መንግስት ገባለች ብሎ ማንም ያሰበ የለም። እኔ ነኝ አንድ ሰው ሜቢ ያንዳንዳችንን ብንጠየቅ በሆነ አጋጣሚ ወይ ደግሞ በቤተሰቦቻችን ምናምን ሊሆን ይችላል ኢየሱስ ጌታን የተቀበልነው ማለት ነው። እኔ ግን ኢየሱስ ጌታ ነው ብሎ የሰበከኝ ወይ ደግሞ ኢየሱስ ጌታ ነው ብሎ ያወራኝ አንድ ሰው የለም። ኢየሱስ ጌታ ነው። ሃሌሉያ! አንድ ሰው የለም። ግን ከልጅነቴ ጀምሮ ኢየሱስን ወደዋለሁ፣ ስለዚህ እከተለዋለሁ። አይገርማችሁ? ዝም ብሎ የሚወደድ አምላክ ማለት ነው። ዝም ብሎ የሚፈቀር አምላክ፣ ዝም ብሎ የሚወደድ አምላክ ምንነቱን ሳላውቅ ማንም ኢየሱስ ያድናል ብሎ ሳይነግረኝ ኢየሱስን ግን እጠማው ነበር፣ በጣም እፈልገው ነበር። የሚገርማችሁ ነገር እናቴ አንድ ቀን እንደዚህ አለችኝ። ቸርች ደርሼ ስመጣ ወንድሜ መታኝ። ለምን ቤታችን ውስጥ የሚፈቀደው ትምህርት ብቻ ነው። በቃ ትምህርት እንድትማሩ ብቻ ነው። መጽሐፋችሁን ይዛችሁ ቁጭ እንድትሉ ትምህርት እንድትማሩ ምናምን ነው የሚፈቀደው። ከዛ በተረፈ እንደዚህ ላለው ካላችሁ እንዲህ የሚያደርግ ወንድም ነበር እና ቸርች ደርሼ ስመጣ ድስት ትንሽዬ ድስት ነበር። በጣም መቶኝ ማለት ነው። በጣም ዱላ ምፈራ፣ በጣም ሳይለንት የሆንኩ ልጅ ነኝ። ግን ልክ ወደ ኢየሱስ ስመጣ ግን አልቻሉም። ወደ ጴንጤ ገባችልሽ ምናምን አለኝና መታኝ፣ በጣም መታኝ። አልመታም ነበረ፣ በእውነት ነው የምላችሁ አልመታም። ለምን አላስቸግርም፣ ማስቸግር ልጅ አልነበርኩምና በዲስታንስቶ መቶኝ። በቃ ኢየሱስ ጋር ሄደች ብሎ መቶኝ ዲስታንስቶ ሲመታ ድስቱ እንዲጥምም ማለት ጥምም። ከዛ አይኔ እንደዚህ አበጠ እና ኔክስት ዴይ ትምህርት ቤት መሄድ ራሱ እስከሚያቅተኝ ድረስ ማለት ነው። አንዳንዶቻችሁ ደግሞ ጌታን ያገኛችሁት ሜቢ ቤተሰብ ጎትቷችሁ ወደ ቤተክርስቲያን ወስዷችሁ ምናምን። አሁን ልጆቼን ሳይ እንዴት እድለኞች ናችሁ እላለሁ። እንዴት እድለኞች ናችሁ! እኔ ጌታን ላስተዋውቃችሁ እድለኞች ናችሁ። ልጸልይላችሁ እድለኞች ናችሁ። ኢየሱስን ልናመልክ እድለኞች ነን። ለምን በዛ ውስጥ አላለፍኩም፣ እኔ በዛ ቤተሰብ ውስጥ አላለፍኩም እና እኔ ነኝ ነጥቅ የወጣሁት። አላውቀውም። ግን ምንድነው ያስወጣሽ ብላችሁ ብትሉኝ አላውቀውም። አሁን ነው የሚገባኝ። ለካ ኢየሱስ አንዴ ሲይዛችሁ ባላወቃችሁበት በር መጥቶ ሲይዛችሁ ለካ ልዩ ሰው ነው የሚያደርጋችሁ። ለካ ፍቅር ውስጥ ነው የሚከታችሁ። ሳታውቁት ትከተሉታላችሁ። ሳታውቁት ታውቃላችሁ። ኢየሱስ ጠራቸው ይልና አባታቸውን ትተው ሄዱ ይላል። ቤተሰብ ያስተታችኋል፣ ዘመድ ወዳጅ ያስተታችኋል፣ ወንድም እህት ያስተታችኋል። የምትገረፉት ያ ኃይለኛ ነው የተባለው ቤት ለኢየሱስ ስትሉ ጀግና አድርጓችሁ ለኢየሱስ ብቻ ጀግናችሁ መመታታችሁ ምንም እንዳልሆነ ትቆጥሩታላችሁና እናቴ እንደዚህ ያለችኝ ልጄ ያለችኝ ይሄ ልጅ ሊገልሽ ነው አለች። ጴንጤ ቤት እየሄድሽ ነው እናቴ እንትን ነች። ይሄ ለምን ጴንጤ ሆንሽ ለምን እንደዚህ ሆንሽ ምናምን አትልም። እኛን ያሳደገችን በካቶሊክ ቤት ውስጥ ስለሆነ ማለት ነው። እሷ ኦርቶዶክስ ነች፣ እኛ ግን ካቶሊኮች ሆነን ነበር ያደግነውና ካቶሊኮች ሄደን ስንዘምር ምንም ችግር የለውም። ልክ ግን ወደዛ አለፌ ስገባ ቤቱ ተናወጠ።
ጴንጤ ውስጥ ገባች ብሎና ሊገልሽ ነው አለችኝ። እዚህ ጴንጤ ቤት ውስጥ ካልቀረሽ ሊገልሽ ነው ይሄ ወንድሜ ስትለኝ እሞታለሁ እንጂ ቸርች አልቀርም አልኳት። አላውቀውም ግን ለምንድን ነው ያልሻት ብላችሁ ብትሉ አላውቀውም። ማን የተናገረው ብላችሁ ብትሉ አላውቅም። ለምን እንዲህ ችኩል ብዬ የምናገርም አልነበርኩም። እንዲህም አደገኛ እንትን ይሄ በጣም አስቸጋሪ ሴት የምባል ሴት አልነበርኩም። ግን ውስጤ የነበረው ግን የኢየሱስ ፍቅር ነበረ። ኢየሱስ በቃ የትም ነገር ታውቃላችሁ፣ እግዚአብሔር ለራሱ ተጠንቅቆ ያሳደገው ልጅ ምንም ክፉ ነገር ተጸይፎ ቀምሶት እኮ አይደለም፣ ግን ተጸይፎ ያሳደጋት ልጅ ነበርኩኝ። ማጨስን ተውት፣ መጠጣትን መደነስን ተውት። ከጓደኛ ጋር እንኳን ሰብሰብ ብሎ ማውራት በቃ ይሄ ነውር አድርጌው፣ ግን ቸርች ሲባል ልቤ በጣም የሚመታላት ሴት፣ ማምለክ የምትወድ ሴት፣ ቤት በር ገባ ብትሉ ማንም ባላየው በር ቤት በኩል መጣ፣ ማንም ባልሰማው፣ ማንም ባላየው፣ ማንም ባልተመላለሰበት በር ኢየሱስ መጣና ነካኝ። ሃሌሉያ! ይሄ ሰው ሲመጣለት ማንም ባልገባበት፣ ማንም ባላየው፣ ማንም ባልተመላለሰበት በር መጣና ኢየሱስ ልትድን ትወዳለህን አለው። ታውቃላችሁ ይሄ ሚኒንግ አለው ወገኖቼ። ልትድን ትወዳለህን ሲባል ካለበት በሽታ መቆም ትችላለህን ብቻ አይደለም፣ ሙሉ ሰው መሆን ትፈልጋለህን ነው ያለው። እሱ እንደዚህ አለ። ሙሉ ሰው እኮ የሚሆነው ውሃ ውስጥ ይገባ ብቻ ነው። ኢየሱስን አያውቀውም። ኢየሱስን አይገነዘበውም። ምን አይነት አምላክ እንደሆነ አያውቀውም። አውቆ እንደመጣ ራሱ አላወቀም። ስለዚህ ምን አለው? እኔ እኮ ልድን ብፈልግ እንኳን ሰው የለኝም። ውሃ ውስጥ መግባት ብፈልግ እንኳን ሰው የለኝም። ማን ያስገባኛል? ማን ይነካኛል? ማን ወደዛ ያደርሰኛል? ሰው እኮ የለኝም። ወዳጅ የለኝም። ጓደኛ የለኝም። ቤተሰብ የለኝም። አክስት፣ ወንድም፣ አጎት ምናምን የለኝም። ይህንን የሚያደርግ ሰው የለም ማለት። ሃሌሉያ! ዛሬ ነግራችኋለሁ እህቶቼና ወንድሞቼ፣ ዘመድ የለንም ሰው የለንም ብላችሁ የምትሉ ሰዎች ካላችሁ ወደ ጸጋው ዙፋን የጠራችሁ እግዚአብሔር የታመነ ነው። እግዚአብሔር ከወንድም ከወዳጅ በላይ ነው። ከወዳጅ በላይ ነው። ከጓደኛ በላይ ነው። አለን ከምንላቸው ሰዎች በላይ ነው። ኢየሱስ የጠራችሁ የታመነ አምላክ ነው። ምንም ነገር ብትሆኑ፣ ምንም ነገር ቢደርስባችሁ የጠራችሁ የታመነ ነው። እሱ ጠርቷችሁ፣ እሱ አምጥቷችሁ፣ እሱ ይዟችሁ ሜዳ ላይ የሚለቃችሁ አምላክ አይደለም። ማንም ሊለይ ይችላል። ማንም ሊሄድ ይችላል። ማንም ከናንተ ጥሶ ሊወጣ ይችላል። ማንም አልተመቸሽኝም ብሎ ሊሄድ ይችላል። አመልሽ ሊል ይችላል። ጸባይሽ ሊል ይችላል። አካሄድሽ ሊል ይችላል። አወራርሽ ሊል ይችላል። አለባበስሽ ሊል ይችላል። ዋቴቨር ሊል ይችላል። እሱ ግን የያዛችሁ የታመነ ነው። የታመነ ነው። ሃሌሉያ! እርሱ የያዛችሁ የታመነ ነው። የታመነ አምላክ ውስጥ ናችሁ ያላችሁት። ታውቃላችሁ የህይወት መድን ድርጅት የሚባል ነበረ። አሁን ይኑር አይኑር አላቅም፣ ወንድሞቼ ስለነበራቸው እና ያ ለህይወት መድን ድርጅት ራሳችሁን ትሰጡታላችሁ። እዚህም አለ የላይፍ ኢንሹራንስ ይባላል። በሞተ ጊዜ፣ በታመመ ጊዜ፣ በተሰበረ ጊዜ፣ ስራ ባጣ ጊዜ እንዲሆናል ይባልና ያ ነገር ውስጥ ትገባላችሁ፣ ዲል ታደርጋላችሁ። ከዛ ካምፓኒ ቦርቦር የሚከፈል ክፍያ አለ። ለህይወታችሁ ዋስትና ትሰጡታላችሁ። ያ ካምፓኒ ግን ከከሰረ እናንተም ከሰራችሁ። ታውቃላችሁ እኛ የተቀመጥንበት የህይወት መድናችን ኢየሱስ ይባላል። ማንም መጣ ማንም ሄደ እሱ እጆች ውስጥ ነው ያለ ነው። እኛ ካልለቀቅ ነው በስተቀር እሱ ማይለቀን፣ እኛ ካልተው ነው በስተቀር እሱ ማይተወን፣ እኛ በቃ
ጠብቀን ካላለንና ካልሄድን በስተቀር ሄደን እንኳን ፈልጎ የሚያመጣን ጌታ አስተማማኝ እጅ ውስጥ ነው ያለነው። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ሰው የለኝም እንዳትሉ፣ የታመነ ጌታ እጅ ላይ ነው ያላችሁት። ከእጆቼ ማንም ሊያነሳችሁ ሊወስዳችሁ አይችልም። ማንም በእጄ መዳፍ ቀርጫችኋለሁ ያለ ጌታ፣ እሱ ንጉሥ የሆነ እግዚአብሔር፣ እሱ እጆች ውስጥ ነው ያላችሁት። ዘመድ ከዳችሁ፣ ዘመድ ተዋችሁ፣ ባል ከዳችሁ፣ ሚስት ከዳቻችሁ፣ አትደነቁ ወገኖቼ፣ አትደነቁ። ዋናው ቼክ አድርጉ። ማን ነው ካጠገቤ ያለው? ማን ነው ከጎኔ ያለው? ማን ነው ውስጥ ያለው? ማን ነው አለ ብላችሁ ስታንኳኩ አቤት የሚላችሁ እግዚአብሔር ካለ ሙሉ ናችሁ ወገኖች። ይሄ ሰው እሱ ሲመጣ ሙሉ እንደሚያደርገው አላወቀም ነበርና ጉለቱን የተናገረው፣ ባዶነቱን የተናገረው፣ ምንም እንደሌለው ነው የተናገረው። ዘመድ አዝማድ ወዳጅ ምናምን የሚባሉ ነገሮች የሉኝም አለ። ብዙዎች ወዳጆች አሏቸው፣ ብዙዎች ጓደኛ አላቸው፣ ብዙዎች ቤተሰብ አላቸው። እነሱ በሚናወጠው ውሃው ሲከቷቸው ይድናሉ። እኔ ግን የለኝም አለ። የለኝም እንዳትሉ፣ የለኝም እንዳትሉ። አለ አለ። የእናንተን ውስጥ የሚያውቅ አለ። በቤታችሁ አለ፣ በልጆቻችሁ አለ፣ በዘር ማንዘራችሁ አለ። ሃሌሉያ አለ ወገኖቼ። ብዙ ብር ኖሮት ብዙ በጣም የተደላቀቀ ህይወት እየኖረ ቤተሰብም ቢሆን አዝማድም ቢሆን ሊተዋችሁ ይችላል። የማይተዋችሁ ግን አለ። የማይተዋችሁ፣ የማይረሳችሁ፣ የማይክዳችሁ፣ አንዴ ከያዛችሁ የማይለቅ እግዚአብሔር እሱ አለ። አልገባውም ይሄ ሰው አልገባውም። እና ሲመጣ ምን አለ? ሰው የለኝም፣ ሰው የለኝም አለ። ሃሌሉያ። በማይመስል ነገር የሚመስልን ነገር የሚያደርግ ኢየሱስ ካጠገቡ ቆሞ ያወራው ነበር። ውሃ መናወጥ አያስፈልግም፣ መልአክ መምጣት አያስፈልግም፣ ሰንበዲ መጥቶ እስከሚከት መጠበቅ አያስፈልግም። ቃል ብቻ የሚናገር ኢየሱስ ፊት ለፊቱ ነበር። ቃል ሲናገር የሚሆንለት፣ ሂድ የሚለው የሚሄድለት፣ ና የሚለው የሚመጣለት፣ የተሰወረው የተገለጠው የሚታይለት ኢየሱስ አጠገቡ ነበር። ትዝ ይላችኋል የዓመቱ አለቃ ታሟል ብሎ ሲመጣለት እንደዚህ አለው። አብሬ ልሂድ ሲለው ኖ ኖ ኖ ኖ ኖ አንተ እኮ ሁሉ ይታዘዝልሃል አለ። ሁሉ ይታዘዝልሃል። በአንደበት ቃል የማይሰራ ነገር የለም። ለምን? ይሄ ሰውዬ ዘፍጥረትን ያነበበ ይመስለኛል። እግዚአብሔር ሰማይና ምድርን ሰራ በቃሉ የሚለውን እሱን አልሳተም እና ምን አለ? አንተ ሁሉ ይሆንልሃል፣ የተናገርከው ሁሉ ይሳካልሃል፣ ያልከው ሁሉ ይደረጋል። ቢኮዝ አንተ ማን ነህ? መለኮት ነህ፣ አንተ አምላክ ነህ። ስለዚህ እዚህ ሁንና ቃል ተናገር ይፈወሳል። ቃል ሲናገር የሚሆንለት ኢየሱስ ሃሌሉያ። ቃል ሲናገር ብቻ የሚሆንለት፣ ይሁን ያለው የሚሆንለት፣ ይደረግ ያለው የሚሆንለት፣ መለኮት የሆነ እሱ፣ አምላክ የሆነ እሱ፣ ጌታ የሆነ እሱ ሃሌሉያ። ይቻላል አለው። ይቻላል። እዚሁ ተናገር፣ እዚሁ ይፈወሳል። በል ይፈወሳል። ሃሌሉያ። ይሄ 38 ዓመት የታመመውና የተቀመጠው ሰው አላወቀውም፣ ጌታን አላወቀውምና ስለ ሰው ነበር የሚያወራው። ስለማይመጡለት ሰዎች፣ ስለማያውቁት ሰዎች ነበር የሚያወራው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ እንደዚህ አለው፣ ተነስ አለው። ተነስ ተነስ፣ ዛሬ ይሄው እኔ መጥቻለሁ፣ ዛሬ ይሄው እኔ ተገኝቻለሁ። የውሃው መናወጥ የመልአኩ መምጣት እሱንም እኔ ነው ማዘው። መልአኩም እንዲመጣ የማደርገው እኔ ነኝ። ውሃውንም እንዲያናውጠው የማደርገው እኔ ነኝ። ባለስልጣኑ እኔ ነኝ። ግን ከመልአኩ በላይ ውሃው ከሚናወጠው በላይ የሆንኩኝ እኔ መጥቻለሁ። ስለዚህ አልጋን ይዘህ ተነሳል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ዛሬ በቤታችሁ በኢየሱስ ክርስቶስ ሞተብኝ የምትሉት ነገር
አበቃ የምትሉት ነገር በትንሳኤው ኃይል መነሳት ይሁንለት። አልጋን ይዘተነሳ እንዳለው በጌታ በኢየሱስ ክርስቶስ ስም ሞተብኝ ያላችሁት ነገር፣ አልተንቀሳቀሰም ያላችሁት ነገር፣ ይሄ ነገር እኮ ያላችሁት ነገር በጌታ በኢየሱስ ክርስቶስ ስም ዛሬ ከቤታችሁ ትንሳኤ ይሰማ። ዛሬ ከመንደራችሁ ትንሳኤ ይሰማ። ዛሬ በልጆቻችሁ ትንሳኤ ይሰማ። ዛሬ በትውልዳችሁ ትንሳኤ ይሰማ በኢየሱስ ስም። የትንሳኤው ጌታ ከእናንተ ጋር ስለሆነ፣ የትንሳኤው አምላክ ከእናንተ ጋር ስለሆነ፣ ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ተነስ ተነስ አለው። ተነስ። ብዙ አመቱ ነው። ሰው የለው። አንድ ቀን እያለ ይመጣ ነበር፣ ያስብ ነበር። አንድ ቀን የኔ ጊዜ፣ አንድ ቀን የኔ ሰዓት። ሃሌሉያ! ዛሬ የምትጠብቁ ሰዎች አላችሁ። አንድ ቀን እኔ አለኝ እኔ አንድ ቀን እምለው አለኝ። ዛሬ በጌታ በኢየሱስ ክርስቶስ አንድ ቀን ብላችሁ በጠበቃችሁበት፣ አንድ ቀን ብላችሁ ይሄ ነገር አንድ ቀን ይጎበኛል፣ አንድ ቀን ተነስ ይባላል፣ አንድ ቀን የመለኮት ጉብኝት ይገባዋል፣ አንድ ቀን ብላችሁ የምታስቡት ነገር ዛሬ በጌታ በኢየሱስ ክርስቶስ በእናንተ ላይ ይፈጸም፣ በቤታችሁ ላይ ይፈጸም በጌታ በኢየሱስ። ግዑዝ የሆነ ነገር ህይወት የሌለው ነገር በትንሳኤው ኃይል መንቀሳቀስ ይጀምር። በትንሳኤው ኃይል መንቀሳቀስ ይጀምር። ሞተ የምትሉት ነገር፣ አልተነሳም የምትሉት ነገር፣ ዘመንና ሰዓት ፈጀብኝ የምትሉት ነገር፣ ጊዜ ወሰደብኝ የምትሉት ነገር መቼ ነው የምታየው? መቼ ነው የምትመጣው? የኔስ መልስ መቼ ነው ብላችሁ በምትጠይቁበት ነገር የትንሳኤው ኃይል በኢየሱስ ክርስቶስም በቤታችሁ ላይ አዲስን ነገር ያድርግ በኢየሱስ ስም። ይሄ ሰው እንደዛ ነው የሆነለት። ሃሌሉያ! እንደዛ ነው የሆነለት። ተነሳ፣ አልጋን ያዝና ሂድ ተባለ። ማንም የሚለው የለም። ለመነሳትም ውሃ ውስጥ መግባት ያስፈልጋል። ለመነሳትም መልአኩ መጥቶ ውሃውን ማናወጥ ያስፈልጋል። ለመነሳትም ሰዎች አዝለው ወይሱ ሞክሮ ተፋቆ መግባት ያስፈልጋል። ግን አንድ አለ ቃል የሚናገር፣ ይሁን ሲል የሚሆንለት፣ ይፈጸም ሲል የሚፈጸምለት፣ የአፉ ቃል የሚጸናለት ኢየሱስ የትንሳኤው ንጉስ እንዳለ። ሃሌሉያ! ተነስቶ ሄደ ይላል። ብዙ አመት ከተቀመጠበት፣ ብዙ አመት ካደከመው ነገር፣ ካሰለቸው ነገር፣ ብዙዎችን እያየ ተስፋ የቆረጠበት ነገር ታውቃላችሁ። ቅድም ስናገር ብዙዎች መተው፣ አዳዲስም ሰዎች መተው፣ ሰዎች ያሏቸው ሰዎች ልክ መልአኩ መጥቶ ሲያናውጠው ሲያስገቧቸው እዛ ውሃ ውስጥ ይፈወሳሉ። አዳዲስ አሮጌ አብረውት የከረሙ ያደሩ የዋሉ ምናምን ተፈውሰው ሲሄዱ፣ እሱ ግን በተስፋ መቁረጥ ምክንያት ቁጭ ብሎ ማንም ያስገባኝ የለም ብሎ። ሃሌሉያ! ይሄንን ነው ብዙ አመት ከተቀመጠበት፣ ብዙ አመት ከቆየበት፣ ብዙ አመት ከጸናበት ነገር የትንሳኤው ኃይል፣ የትንሳኤው ጉልበት ኢየሱስ መጣና ተነሳ አለው። ተነስ! አሜን! ተነስ! በኢየሱስም ተነስ! አሁን ይኸውላችሁ በቤታችሁ ውስጥ ተኝቶ ያለ ሞቶ ያለ ነገር ተነስ ይባልላችኋል። ተነስ! ተንቀሳቀስ ይባላል። ተነስ! ሃሌሉያ! ተነስቶ ሄደ ይላል። ተነስቶ ሄደ። ሰዎች በማይገቡበት ባልታሰበበት ሰዓት፣ ባልታሰበበት ወቅት፣ እንደገና ባልተፈቀደበት ቀን። አይገርማችሁም?
የተፈወሰበት ቀን መቼ ነው ይላል? ሰንበት። ሰንበት ደግሞ ለአይሁድ በጣም ከባድ የሚባል ወር ቀን ማለት ነው። ለምን? በሰንበት ምንም ማድረግ የማይቻልበት ምንም ማድረግ አይቻልም። ግን የትንሣኤው ንጉሥ ኢየሱስ መጣና በዛው ቀን በተከለከለበት፣ አይሁዶች በጣም ወግ አጥባቂዎች ናቸው። ለእንትናቸው ይሄ ለህጎቻቸው በጣም አጥባቂዎች ናቸው። ያወሩታል ግን አያደርጉትም። ለምን መሰላችሁ? ቢያደርጉት ኖሮ ኢየሱስ መምጣት ባልተገባው ነበር። ህጉ ተሰጥቷቸዋል፣ ህጉን ያውቁታል፣ ግን ማድረግ አይችሉም። በህግ መሆን አይቻልም። በህግ መሆን ቢቻል ኖሮ ኃጢአትን መከላከል ብንችል ኖሮ አለማድረግ አታድርግ የተባለውን ሳናደርግ ብንሆን ኖሮ ኢየሱስ ባልመጣ ባልሞተ ነበር። ማድረግ ግን አይቻልም። እና በሰንበት አልጋህን ይዘህ ሂድ ያለክ ማን ነው ብለው ሊከሱ ነው እነሱ። ማን ነው ብለው ጠየቁት። ኢየሱስ ክርስቶስ እንደዚህ ብሏል፣ ሰንበት ለሰው ልጅ ተፈጠረ እንጂ ሰንበት ለሰው ልጅ አልተፈጠረም ማለት። ህግን የሰጠው ራሱ ነው። በህግ አምሳል የመጣው ኢየሱስ ነው። ሁሉን ማድረግ ሁሉን መፈጸም የሚችለው ኢየሱስ ነው። ስለዚህ ሰው ሽባ ሆኖ እየተንገላታ እየታመመ እየጎበጠ፣ እነሱ ግን በሰንበት ነው አይነካም ይላሉ። አይነካም። አብዛኛውን ጊዜ ኢየሱስን በጣም ይሄንን ያደርግ ይሆን እያሉ ይታገሉ ነበር። ተናጋሪዎች ናቸው እንጂ አድራጊዎች ያልሆኑ ሰዎች ናቸው። ህጉን ያውቁታል፣ ግን ሊኖሩት ያልፈቀዱ ሰዎች ናቸው። ለዛ ነው ሐዋርያ ጳውሎስ ለጢሞቴዎስ ምን አለው? ብዙዎቹ አለ ህግን የሚናገሩ ግን የማያደርጉ ናቸው፣ አንተ ግን ይለዋል። ኢየሱስ ጌታ ነው። ሃሌሉያ። የሚናገሩት የሚያወሩት ነገር አላቸው፣ እንዲህ ተብሎ ተጽፏል። ስለዚህ በዛ ወቅት ያንን ህግ የተተላለፈ ይቀጣል የሚል ሙሴ ተናግሮናል፣ ሙሴ ህግን አውጥቷል ይላሉ። እነሱ ግን የማይፈጽሙት ለኃጢአታቸው መስተሰሪያ የሆነ በአመት አንዴ በግዋኖስ ይዘው የሚሄዱ ህግን ባለመፈጸማቸው እኮ ህግን ባለማድረጋቸው ህግን ባለማከናወናቸው። ሃሌሉያ። እዚህም ሰው ላይ ሲመጣ ማን ነው አሉ። ማን ነው እንደዚህ አድርገው ተነሳ ያለክ ማን ነው ብለው ጠየቁት ይላል። ሃሌሉያ። እርሱም ግን የፈወሰኝ ሰው መተኛህን ተሸክመ ሂድ ብሎኛል ሲል መለሰላቸው ይላል። እነርሱም መተኛህን ተሸክመ ሂድ ያለው እርሱ ማን ነው ብለው ጠየቁት። ኢየሱስም ፈቀቅ ብሎ ወደ ህዝቡ መካከል ገብቶ ስለነበረ ሰውየው ማን እንደሆነ አላወቀውም ነበር። ኢየሱስ አላወቀውም። ኢየሱስን አላወቀውም። ኢየሱስ ግን ገና ሲመጣ ይሄ ሰው ብዙ አመት አድርጎ ተቀምጦ 38 አመት በአልጋ ላይ ተቀምጦ እንዳለ አውቆ ይላል። መለኮት ስለሆነ አውቆታል። ይሄ ሰው ግን ኢየሱስን አላወቀም። ማን የፈወሰ ሲሉት እኔ አላውቅም፣ አላወቅኩት። ሃሌሉያ። ያ አይነ ስውር ከልጅነቱ ጀምሮ አይኑ የታወረበት ኢየሱስ ከፈወሰው በኋላ
ማን የፈወሰ ሲሉት እኔ አላውቅም፣ እሱ ነው ሙሉ ሰው ያደረገኝ፣ እሱ ያደረገኝን ጠይቁት አላቸው። ጠይቁት፣ ሙሉ ሰው ሁሉ ያለው እሱ ነው፣ ሂዱና ጠይቁ አላቸው። ሃሌሉያ። አንዳንድ ነገሮችን አናብራራላቸውም ለሰዎች። ማን ነው ባንቺ እንደዚህ ያደረገው ሲባል ጠይቁት፣ እኛ አናቅም ነው የምንለው። ጠይቁት። አለ የፈወሰ፣ አለ ያቆመኝ፣ አለ የረዳኝ፣ አለ ያገዘኝ፣ አለ አንድ መለኮት አለ፣ እሱም ኢየሱስ ይባላል። እሱን ጠይቁት። እንዴት እንደሆነ እኔም አላውቀው። እንዴት ተለወጠ አላውቀው። እንዴት ህይወትን ዘራ አላውቅም። እሱ አይብራራ፣ አናብራራው። እንደዛ ነው ያ አይነ ስውር ማን ነው ሲሉት እኔ አላብራራውም ማለት እኔ ማውቀው አይኔ መብራቱን ነው። እኔ ማውቀው ትላንትና ላይም ነበር፣ ዛሬ አይቻለሁ። ትላንትና ጉለት ነበረኝ፣ ዛሬ ግን ሙሉ ሰው ሆኛለሁ። እንደናንተ ክፉንና ደጉን ማየት ችያለሁ። እኔ አላውቅም። የሚያውቀው ማን ነው? የፈወሰኝ ነው። ይውላችሁ ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አንዳንድ ነገሮቻችንን አናብራራቸውም። ከዚህ በኋላ የሚሆኑትን ነገር፣ በእኛ ቤት ውስጥ የሚፈጸመውን ነገር፣ በእኛ ትውልድ መካከል የሚሆነውን ነገር አናብራራም። ማን ነው ሲል አናውቀው፣ ብቻ ሆነ። አይዶን ነው እንላለን። አይዶን ነው ላስት ዊክ ይመስለኛል፣ በቀደምታም አይዶን ነው፣ ብቻ መቼ ቀን እንደሆነ አላውቅም። ጌትዬ ሲናገር የሰማሁት ነገር አለ። ማን አደረገላችሁ ሲባል እኛ ራሱ አናውቀውም። እንዴት ሆነ አላውቀውም፣ ግን ይኸው ህይወት ዘርቶበታል እንላለን። እኛም ከእናንተ እኩል ያሰማነው አንዳንድ አለ አስደንጋጭ የሆነ ነገር፣ በቃ ደስ የሚል በቤታችሁ የሚመጣ ነገር ሲመጣ አናውቀውም። እንዴት ሆነ አናውቀውም። እንዴት ቆሞ ሄደ? እንዴት ትላንትና እኮ ጉዝ ነው ብላችሁ ነበር። አዎ ጉዝ እንደሆነ አይቻለሁ። ህይወት መቼ እንደዘራበት፣ እንዴት ተዘራበት ግን አናውቀውም። ይሄንን መለኮት ያደርገዋል። ይሄንን እሱ የትንሳኤው ንጉስ ያደርገዋል። ሃሌሉያ። ይሄ ይሆናል። ሞተ ያላችሁት ነገር ቆሞ ሲሄድ እናንተ ከውጪ ሰዎች እኩል ትደነቃላችሁ፣ ትገረማላችሁ። ተበላሸ ያላችሁት ነገር ከሰው ልጆች አብሯችሁ ያዩአችሁ፣ ትላንትና ሲበላሽባችሁ ያዩአችሁ፣ ትላንትና ሲጨማደድባችሁ ያያችሁ፣ ትላንትና ሲሞትባችሁ እጆቻችሁ ላይ ሲሞቱ ያዩአችሁ፣ እናንተና እነዛ ሰዎች እኩል ትገረማላችሁ። እንዴት ሆነ? አናውቅ። እንዴት ተስተካከለ? አላውቅም። ብቻ ተስተካክሎ አገኘሁት፣ ብቻ ድኖ አገኘሁት፣ ብቻ ቆሞ አገኘሁት፣ ብቻ ህይወት ዘርቶበት አገኘሁት። ሃሌሉያ። አላውቅም ማለት ኢየሱስ ክርስቶስ ጌታ ነው። ኦ መንፈስ ቅዱስ ታውቃላችሁ፣ ሊከሱ ነበር እነሱ የፈለጉት። ሊከሱ ነበር። ነፍሱ እንደምትድንም ነው ኢየሱስ የነገረው። ኢየሱስ ያወራው ነፍሱም እንድትድን፣ አካላቱ ብቻ አይደለም፣ ያ የሚታየው አካሉ ብቻ አይደለም። ዳግምህ ኃጢአትን እንዳታደርግ ነው ያለው። ታውቃላችሁ እዚህ ጋር በመጨረሻ ላይ ምዕራፍ ቁጥር 14 ላይ ከዚህ በኋላ ኢየሱስ ያንን ሰው በቤተ መቅደስ አግኝቶ እነሆ ተፈውሳል፣ ከእንግዲህ ግን ኃጢአትን አትስራ፣ ኃጢአትን አታድርግ፣ ኃጢአትን አትፈጽም። ኢየሱስ ጌታ ነው። ያቺ ሴት ወደ ኢየሱስ ይዘዋት ሲመጡ ኃጢአትን አድርጋለች፣ ከብዙ ወንዶች ጋር ተኝታለች፣ የሙሴን ሕግ ተላልፋለች፣
ስለዚህ በእኛ ሕግ አልሄደችምና ትወገር ብሏል። ልንወግራት ነው ብለው ድንጋይ ይዘው ነው የመጡት። ኢየሱስ ምን አለ? ኃጢአት የሌለበት ይውገራታል። ኢየሱስ ጌታ ነው። እንዴት አይነት ድንቅ አምላክ ነው! ኃጢአት የሌለበት ሰው ይችላል። ይኸው ሜዳው ድንጋይ ይዘው ነው የመጡት ሕጋቸውን ሊፈጽሙ። ሕጉን የማይፈጽሙ ግን ሕጉን ሊያስፈጽሙ የሚጥሩ በብዙ ነገር የሚተላለፉ ግን ለሰው እንዲያድርጓል ብሎ ለክስ የሚያቀርቡ በትላንትና ሕይወት የሚከሱ እነሱ ግን የማያደርጉ። አይገርማችሁ? እግዚአብሔር ከነዚህ አይነት ሰዎች ይሰውራችሁ። ከእንዲህ አይነት ሰዎች ይሰውራችሁ። በእውነት ለምን መሰላችሁ? እነሱ ጽድቃቸው ማን እንደሆነ አያውቁትም፣ ግን ሰንበዲን ሲከሱ ይውላሉ። እንዲህ አድርጎ ነበር፣ እንዲህ ፈጽሞ ነበረ፣ እንዲህ ሆኖ ነበረ፣ እንዲህ ተደርጎ ነበረ። እህቶቼና ወንድሞቼ የራሳችን ሐሳብ እንኳን የራሳችን የሆነ ምናልፍበት ነገር እንኳን ጊዜና ሰዓት አይበቃውም። እንኳን ሰንበዲ ሃውስ ገብተን ሌላ በርደን ሌላ የፊት መጨማደድ፣ ሌላ የግንባር መጥቆር፣ ሌላ ሳምባን ማቆሸሽ፣ ሌላ ልብን ማጥቆር፣ ሌላ በሽታ መጨመር እኮ ምን አገባል? የሞተለት ጌታው ነው። አንድ ጊዜ አንድ ትምህርት እየተማርኩኝ አንድ ሰው እንዲህ ብሎ ጠየቀ። ስለ መንግስተ ሰማያት እየተወራ እየተማርን ነው። የመጨረሻው የራእይ መጽሐፍ ነበረ ምናጠናውና አንድ ሰው እንደዚህ አለ። ለመሆኑ አለ ሰው እንደፈለገ አሁን የሚታዩት ክርስቲያኖች እንደፈለገ ሆነው እንደፈለገ ተደንትን ብለው መንግስተ ሰማያት ሊገቡ ነው አለ ሲል አስተማሪው እንደዚህ አለ። ወንድሜ አለ በሰው ህይወት ውስጥ አትግባ። እሱ በመኝታው ከአምላኩ ጋር ምን እንደተነጋገረ እሱና አምላኩ ነው የሚተዋወቁት። እሱና አምላኩ ይተዋወቃሉ። ያጥፋ አያጥፋ እሱና አምላኩ ይተዋወቃሉ። በሰው ነገር ውስጥ ምን አገባል? ዘመናችን ለምን ይበላል? እኛ ሌላ ወሬ እያወራን ትውልድ እያለቀ ነው። ትውልድ የእግዚአብሔርን ልጅ መገለጥ ይጠባበቃል የተባለው ያ ቃል ሳይፈጸም ዘመናችን ሊያልቅ ነው። ኢየሱስ ሊመጣ ነው። ለአንድ ሰው ሳንመሰክር እኛ በሌላ ነገር ውስጥ ተወጥረን በሌላ አቅጣጫ ውስጥ ሄደን ምን አገባን? ምንም እኮ ያገባል። ሲጀመር ሳይንስ ራሱ አይደለም በራሳችሁ ነገር በሰው ነገር ውስጥ ይግርና በራሳችሁ ነገር ውስጥ ስትጨነቁ ከእድሜያችሁ ላይ 1 ፖይንት እየቀነሳችሁ ነው የምትሄዱት። እያረጋችኋት ነው። አይታችኋል አይደለ? ቅዳሜ እንዴት መጣ ሲባል ቻይና ነው የሰራው እንዳሉት ማለት ነው። ለምን ቅዳሜ ተብሎ ቅዳሜ ሲመጣ ውይ ብላችሁ ምጮህበት ነው በአሁኑ ሰዓት። እንዴት እንዳለቀ ሰዓቱ ሳይታወቅ ማለት ነው። እንዴት አርብ ደረሰ ብትሉ በብርሃን ፍጥነት እየሄደ ነው። አጋንንት በብርሃን ፍጥነት እየሰራ ነው ወገኖች። እኛ ሌላ ነገር ውስጥ ሌላ ታሪክ ውስጥ ከገባን አጅሬው ምን እየሰራ ነው? ምን እያደረገ ነው? እኛ ሌላ ታሪክ ውስጥ ነው ያለ ነው። ሰንበዲ ሃውስ ውስጥ ነው ያለ ነው። ሰንበዲ ኑሮ ውስጥ ነው ያለ ነው። ሰንበዲ ትዳር ውስጥ ነው ያለ ነው። አጅሬው ደግሞ ሰዎችን እለት እለት እያሳተ የቅዱሳንን ህይወት እየበላ የቅዱሳንን ነገር እያጠፋ ነው ያለው። እኛ ግን በሌላ ነገር ውስጥ ተከተናል። ይህች ሴት የራሳቸውን ኃጢአት ሳያዩ
የራሳቸውን አይናቸው ውስጥ ያለውን ትልቁን ምሰሶ ሳይመለከቱ እቺ ሴትን ይዘው መጡ ሊወግሩ። ይሄው አላቸው። ይሄውና ሜዳውም ይሄው ፈረሱም ይሄው የተባለለት ይሄው ውገሯትና ግደሏት፣ ግን ከናንተ አንድ ኃጢአት የሌለበት ሲላቸው እነሱ ራሳቸው ህጉን አላደረጉት ጥለው ሄዱ ነው የሚለው። ከዛ በኋላ ምን አላት? አንቺ ሴት አለ ከሳሾችሽ ወዴት አሉ? ሊወግሩሽ የተነሱት ወዴት አሉ? ሊመቱሽ የተነሱት የት አሉ? በሙሴ ህግ ተጽፎልናል፣ ስለዚህ ህግ ልናስፈጽም ነው ያሉ ሰዎች የት አሉ? ስለዚህ እኔም አልፈርድብሽም ማለት ሃሌሉያ። እኔም አልፈርድብሽም። ከዚህ በኋላ ግን ለጠላቶችሽ እድል ፈንታ እንዳሰጪ፣ የመከሰስ ምክንያት እንዳትሆኚ፣ የህግ ፍጻሜ ምክንያት እንዳትሆኚ፣ ከዚህ በኋላ ኃጢአትን እንዳታደርጊ አላት። በነፃ ለቀቃት። ወገኖቼ በነፃ ስትለቀቅ እንዳታደርጊ ሲላት እንዳታደርጊ ብሎ አይደለም ብቻ ይሸኛት፣ የማታደርግበትን ጸጋ በውስጧ ጨምሮ ነው ይሸኛት። ያቺ ሴት ህይወቷን አይታችኋል? መንገዷን አይታችኋል? ኢየሱስ ስር የትም ቦታ ላይ ኢየሱስ ስር እግሩ ስር። ለምን? በነፃ ሂጂ ተሽሮላታል። ሊወግሯት ያሉት፣ ሊመቷት ያሉት፣ ሊገሏት ያሉት በዛ መካከል እንድታልፍ አድርጓል እግዚአብሔር። ስለዚህ ከእግሩ ስር የማትገኝበት ምንም ምክንያት የለም ምንም። እና ይሄንም ሰው ልክ በቤተ መቅደስ ያገኘው አንተ ሰው አለው ኃጢአትን እንዳታደርግ ነፍስህ ትዳን። አሁን እግርህ ድኖ ሙሉ ሰው ሆነሃል። ከዛ በኋላ ግን የሚያስፈልግ ነገር አለ። ምን? በክርስቶስ ኢየሱስ ማመን። በክርስቶስ ኢየሱስ የሚያምን ሰው ጸጋ አለው። ኃጢአትን የማያደርግበት፣ ኃጢአትን እምቢ የሚልበት፣ ኃጢአት አይገዛኝም የሚልበት የአንድ መንግስት ነዋሪ የሚሆንበት አንድ አለ። ኃጢአትን አታድርግ፣ በዛ ህይወት ተመላለሳለሁ። ኢየሱስ ጌታ ነው። ሃሌሉያ። ሰው ወገኖቼ ዘመን ሄዷል፣ ጊዜ ሄዷል፣ ወቅት ሄዷል። 38 ዓመት ሆኗል፣ 40 ምናምን ሆኗል። ደወሪ እግዚአብሔር ይመጣል። ሰዎች ባላሉት በኩል፣ ሰዎች ባልገመቱት በኩል፣ ሰዎች ባላሰቡት፣ አንተ ራስህ ባላሰብከው መንገድ ኢየሱስ ይመጣል። ነገርን ውብ ያደርጋል፣ መልካም ያደርጋል፣ ሕያው ያደርገዋል፣ ቅዱስ ያደርገዋል። ለምን? ከሱ የተነሳ። ሃሌሉያ ወገኖቼ። ዳዊት እንደዚህ አለ፣ ቆይቼ የእግዚአብሔርን ደጅ ጠናው አለ፣ እርሱም ዘንበል አለልኛል። ሃሌሉያ ኢየሱስ ጌታ ነው። ይሄ ሰውዬ ትዕግስቱን ታያላችሁ፣ ጽናቱን ታያላችሁ። 38 ዓመት ሙሉ በአልጋ ላይ ተኝቷል፣ ግን ያይ ነበረ። ትዕግስት ነበረው፣ ይመለከት ነበር። የሚድኑትን ያይ ነበረ፣ የሚፈወሱትን ያይ ነበረ፣ የሚያመልጡትን ያይ ነበረ። እሱም በዛ ውስጥ እንደሚያልፍ ያውቅ ነበር። አንድ ቀን አያውቅም መቼ እንደሆነ፣ ግን አንድ ቀን ትኩረቱ፣ አይኖቹ ሁሉ ጊዜ ከዛ ውሃ ላይ ይነቃነቅ። ለምን? ኢየሱስ ሲመጣ ምን አለው? ዘሎ የሚገባ እርሱ ይድናል። ዘሎ የሚገባ እኔ ልገባ ስል አንዳቸው ይቀድሙኛል። ለዛ ነው እስከዛሬ ድረስ እዚህ ያለሁት አለ። ስለዚህ ትኩረቱ ምን ላይ ነበረ? ውሃው ላይ ነበረ። ነገም ይመጣል፣ ውሃው ላይ ነበረ። ትዕግስት ነበረው ወገኖች። እግዚአብሔር ለተናገረን ነገር፣ እግዚአብሔር ላወራን ነገር፣ እግዚአብሔር ላለን ነገር ትዕግስት ያስፈልጋል፣ ጽናት ያስፈልጋል። እግዚአብሔር ተናግሮ እንደ ሰው አይደለም። የተናገረውን በቃ ተውኩት የሚል አምላክ አይደለም። ተናግሯል፣ ይፈጽመዋል፣ ያደርገዋል። ተናግሯል፣ ይሰራዋል፣ ያደርገዋል።
ሰው አይደለም ወገኖቼ። ሰው እንኳን ቃል ገብቶላችሁ ይሄንን አደርግላችኋለሁ ብሎ ቃል ገብቶ እነሱን እንጠብቃለን። ያደርግልናል፣ ይሰራልናል፣ እንዲህ ብሎኛል ያደርጋል ብለን በእምነት እንጠብቀዋለን። እግዚአብሔር ምን ብሏችኋል? እግዚአብሔር ምን ተናግሯችኋል? ለዴስቲኒያችሁ ምን ተብሎላችኋል? ለቤታችሁ ምን አውርቷችኋል? እግዚአብሔር አደርጋለሁ ብሏችኋል? እርግጠኛ የሱ ድምጽ መሆኑን እወቁ እንጂ እግዚአብሔር የተናገረውን ያንን ያደርጋል። እግዚአብሔር ያወራውን ያንኑ ያደርጋል። ሃሌሉያ ሃሌሉያ። ቢቆይ ጊዜው አመታት ቢፈጅም ኢየሱስ ከመምጣት ወደ ኋላ አላለም። ታውቃላችሁ እነ ማርያም ቤት አልዓዛር ሲሞት 3 ቀን ሆኗል። ለቀስተኛው ሄዷል። አንዳንድ ጠብ የሚሉ ሰዎች ናቸው። እንዴት ናችሁ? እንዴት አደራችሁ? አዘኑ ጎርቷችኋል፣ አይዟችሁ፣ ተጽናኑ የሚሉ የሚመጡ ሰዎች ናቸው እንጂ ለቀስተኛው እንዳለ ወደ ቤቱ ገብቷል። ለምን? ተቀብሯል። አልዓዛር ሞቷል፣ ሄዷል፣ በቃ ብለዋል። እህቶቹም ጨርሰዋል። ኢየሱስን ጠርተውታል፣ አልተገኘም። በሰዓቱ አልመጣም። በታመመበት ሰዓት ነው ታሟል ወዳጅ ተብሎ የተጠራው፣ ግን አልተገኘም፣ አልመጣም። እናንተ ባሰባችሁ ሰዓት ሳይሆን ራሱ በቀጠረው ሰዓት ይመጣል ወደ ነገራችሁ። ራሱ የራሱ ታይም፣ የራሱ ጊዜ፣ የራሱ አደራረግ፣ የራሱ አፈጻጸም አለው። በዛ ሰዓት ይመጣል። እሱ ባለው ሰዓት መጣ እንጂ እነሱ በጠሩት ሰዓት አልመጣም። ባለው ሰዓት ልክ ሲመጣላቸው ሞቷል እኮ አብቅቷል፣ ቀብረነዋል፣ ሬሳው እኮ ሸቷል በተባለበት ሰዓት ነው የመጣው። ሬሳው ቢሸትም 3 ቀንም ቢሆነው 4 ቀን ቢያልፍም በሰዎች ዘንዳ ተስፋ ቢቆረጥም የሞተን የሚያስነሳ የትንሳኤው ኃይል መጥቷል። አልዓዛር ከሙታን ተነስቷል። ተነሳ ብሎታል። ከመቃብር አውጥቶታል። ለምን? ኢየሱስ ስለሆነ። ዛሬ እነግራችኋለሁ፣ እግዚአብሔር ለተናገራችሁ ነገር ወገኖቼ በምስጋና ጠብቁት። እንዳታማሩት፣ እያመሰገናችሁ እያከበራችሁ ጠብቁት። ትችላለህ፣ ቢቆይም ትችላለህ፣ ቢዘገይም ትችላለህ። በምን ሰዓት እንደምትመጣ እናውቅም፣ ግን ትመጣለህ። ሃሌሉያ። ኢየሱስ ይመጣል። ይሄ ለዚህ ሰው ኢየሱስ ነው የመጣለት። ጊዜው ሄዷል፣ ሰዓቱ ሄዷል፣ አብቅቶለታል፣ ግን ኢየሱስ መጣ። ሃሌሉያ። እና አልዓዛር ቤት እነ ማርያም እና ማርታ ቤት በቃ ብለው የሚወዱት ወንድማቸው ሞቶባቸው አልቆ ጨርሶ ኢየሱስ መጣላቸው። ኢየሱስ ይመጣል። ሃሌሉያ። ኢየሱስ ይመጣል። መንፈስ ቅዱስ። ሌላው ይሄ ሰውዬ ፎከስ ያደርግ ነበር፣ ትኩረት ነበረው። እንዳልኳችሁ ሁሉ ጊዜ አይኖቹ ከዛ ውሃ ላይ አይንቀሳቀስም ነበር። አይኖቹ ከዛ ከሚናወጠው መልአኩ መጥቶ ከሚያናውጠው ውሃ ላይ አይንቀሳቀስም ነበር። ትኩረት ነበር። ወገኖቼ እግዚአብሔር የተናገራችሁን ነገር ትኩረት ስጡበት። የሆነ ሰዓት ይዛችሁት አትልቀቁት። ፎከስ አድርጉ። እግዚአብሔር ያላችሁ ቦታ ላይ እዛው ቦታ ላይ ጽኑ። እዛው ቦታ ላይ ደጋግሙት። እዛው ቦታ ላይ አድሙት። እዛው ቦታ ላይ እግዚአብሔር ሆይ ተናግረኸኛል ብለሃል፣ አውርተኸኛል። ስለዚህ እዛው ስትገኙ እግሩ ስር ስትገኙ ጸሎት ቦታችሁ ላይ መሰዊያችሁ ላይ ተገኙ። ፎከስ አድርጉ። ይኸውላችሁ ሐና
እለት በቤተ መቅደስ ትገኝ ነበር ይላል። እግዚአብሔር ቃል ገብቶላታል እንዴ? አልገባላትም እኮ አልገባላት። ማህፀኗን ዘጋው ነው እንጂ የሚለው እግዚአብሔር ትወልጃለሽ አላት አይልም መጽሐፉ፣ አይለንም። ግን እሷ አትታጣም ነበር። ሁሉ ጊዜ ጸሎቷን ታቀርብ ነበር። ፎከሷ ምን ላይ ነው? ልጅ ስጠኝ የሚለው ላይ ነው ፎከሷ የነበረው። እየደጋገመች ጸሎቷን የምታቀርበው ስለ ልጅ ነበር። እየደጋገመች የምትነግረው አንድ ነገር ነበር፣ ልጅ። የደጋገማችሁት ነገር ውጤት ያመጣል። ስንደጋግመው ውጤት እናገኛለን ወገኖቼ። እንዳትዝሉ፣ እንዳትደግሙ፣ ደጋግሙት። በዓለም እንኳን አንድን ነገር 30 ጊዜ ብትደጋግሙት ውጤት ያመጣል ይላል። 30 ነገር ከምትደጋግሙ አንድን ነገር 30 ጊዜ ከደጋገማችሁት ውጤትን ታገኛላችሁ ይላሉ። ስፖርት ሰሪዎች ማስል የሚባለውን ነገር ሲያወጡ አንድ እንትን አለችኝና አንድ ልጅ ማቃት ልጅ አለችና ለማስል ሰራው ትለኛለች። የታለ እላታለሁ። ምኑ ጋር ነው ታውቃላችሁ? ለካ ጊዜ ወስዳል እና የጀርባ ቀረኝ ትለኛለች፣ የእጅ ቀረኝ ትለኛለች፣ እዚህ አሁን ደግሞ የእግር ትለኛለች። እና እገረማለሁ ማለት እኔ አላየው፣ ግን በጊዜው ማውጣቱ አይቀርም። ለምን? እየደጋገመችው ነው፣ ትደጋግመዋለች። ሁሉ ጊዜ ትለዋለች። የደጋገማችሁት ነገር ውጤት ያመጣል። የደጋገምነው ነገር፣ የተደጋገመ ጸሎት ውጤትን ያመጣል። ደጋግሙት፣ እንዳሰለችሁ ደጋግሙት። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ይመጣል። ሃሌሉያ! እግዚአብሔር አውርቷችኋል። እግዚአብሔር ተናግሯችኋል። እግዚአብሔር ለቤታችሁና ለእናንተ መልእክትን አምጥቷል። እግዚአብሔር በዚህ መልኩ መጣለው ብሏል። ጠብቅኝ ብሏል። ጠብቀኝ ብሏል። ያለውን ይፈጽማል። ያለውን ያደርጋል። ታማኝ አምላክ ነው የምናመልከው። አምላክ ታማኝ ነው ወገኖች። ሃሌሉያ! እሱ ይመጣል። ተስፋ እንዳትቆርጡ። የታመነ ጌታ እሱ ያደርጋል። ሃሌሉያ! እሱ ያደርጋል። ኢየሱስ ክርስቶስ ጌታ ነው። እነ ሲድራቅ አብደናጎ በእሳት ውስጥ ሊወረወሩ በዚህ በወርቅ ምስል ስገዱ ሲባሉ ኖ አንሰግድም አሉ። አንሰግድም። ለምን ሲባሉ የሚያድነን አለ፣ የሚያየን አለ። አንተ ወደ እሳቱ ባህር ውስጥ ብትከተንም የሚያወጣን አለ። ባያድነንም እሱ አምላክ ነው። ባያድነንም ግን ለዚህ ላቆምከው ምስል አንሰግድም አሉ። የተወራረዱበት ጌታ፣ ያድነናል ያሉት ጌታ አብሯቸው ከውጭ ሆኖ አይደለም ያያቸው፣ አብሯቸው ገባ። አብሯቸው ተማምለውበታል። ኖ ብለዋል። ያድነናል፣ ባያድነንም እሱ አምላክ ነው ብለዋል። ተወራርደውበታል። የተወራረድሽው ጌታ በምትሄጅበት መንገድ ሁሉ ከአንቺ ጋር ነው። አብሮሽ ነው። አብሮን ነው። አንሰግድም አሉ። አብሯቸው ገባ። መለኮት አብሯቸው ገባ። ኢየሱስ ጌታ ነው። ሃሌሉያ! እስከሚደነቅ ድረስ ንጉሱ 3 ነው የከተትኩት 4ኛ ከየት መጣ እስከሚል ይው ለጠላት የሚያስደነግጥ ነገር አድርጎ እግዚአብሔር አብሮሽ ይቆማል። አብሮህ ይቆማል። አየውና እንዴ እኔ 3 ነው የከተትኩት 4ኛ ከየት ወጣ? ከየት መጣ? 4ኛ እጅ ያለው አለ። የመለኮት እጅ ካንቺ ጋር ከመሆኑ የተነሳ ካንተ ጋር ከመሆኑ የተነሳ ጠላት ይደነግጣል። ሁኔታው ይደነግጣል።
እንዴ ይሄ ደግሞ የሚከተለው ማን ነው ይባላል። ይሄ አብሯት ያለው ማን ነው? ማን ነው እንዴ? ብቻዋን አልነበረች እንዴ? ነገሯ ሞቶ አልነበረ እንዴ? ነገሯ ተቀብሮ አልነበረ እንዴ? በቃ ብለን አልነበረ እንዴ? ለቅሶ ደርሰናት አልነበረ እንዴ? አው ግን መለኮት አብሯት፣ የትንሣኤው ንጉስ አብሯት አለ፣ አብሮት አለ። የተማመነበት ጌታ አብሮት አለ፣ አብሯት አለ ይባላል። ሃሌሉያ! አብሯት አለ፣ አልተዋትም። ይሄ ኢየሱስ የምትለው ጌታ አሁንም አልተዋትም። ኢየሱስ ብላ የምታመልከው ንጉሷ አሁንም አብሯት አለ። አረ ነገሯን አሳምሮታል፣ አረ ውበት ሰጥቶታል፣ አረ ቅባት ቀብቶታል ይባላል። ኢየሱስ ጌታ ነው። ሃሌሉያ! ፎከስ እና ራሳችሁ ላይ ፎከስ፣ እግዚአብሔር የተናገራችሁ ላይ መደጋገም፣ ራሳችሁ እግዚአብሔር የተናገራችሁ ላይ፣ ጸሎታችሁ ላይ፣ የቃል ንባባችሁ ላይ ፎከስ። ትዕግስት ደግሞ ይኑራችሁ። እግዚአብሔር ለተናገራችሁ፣ እግዚአብሔር ላወራችሁ፣ እግዚአብሔር ላላችሁ